ጧት አይኔን ስገልጥ አንድ ቀን ተጨምሮልኛል ተመስገን እላለሁ። እኛን የመታን ሰው ፍርድ ቤት ቀርቦ ባረኩት ነገር አይጸጸተኝም። የመታኝ ሰው እኮ ይቅርታ ባይገባው እኔ ግን ሰላም ይገባኛል። እኔ በራሴ ተነሳሽነት ይቅርታ አደረኩለት። ዛሬ ክብር እንግዳችን ዳግማዊ አሰፋ የህግ ባለሙያ ነው። በተጨማሪም ደግሞ ደራሲ ነው። አዲስ ህይወትና ከማዕዘን ወዲህ የሚል 2 መጽሐፍቶች አሉት። ብዙ ሰዎች በተለያየ መድረኮች በደንብ አድርገው ስለ ይቅርታ ያወራሉ፣ ያስተምራሉ። ግን የዳግማዊ አሰፋ በጣም የሚለየው የእውነት ራሱ ላይ ሞክሮት ይቅር ብሎ ነው እያስተማረን ያለና በጣም የሚገርም ትምህርት ነው የሚሆነን ዛሬ። ስለዚህ ባካችሁ ዝግጁ ከሆናችሁ ከኔ ጋር በመሆን ከፍ ባለ ክብር ደራሲ የህግ ባለሙያ ዳግማዊ አሰፋን ወደ መድረክ ጋብዙልኝ። እዚህ ቤት እኮ ሲገባ የሚቀበለው ኤነርጂ ራሱ ከባድ ነው። የፈዘዘ ሰው ካለ ምናምን ሳይወድ በግድ ያነቃልና በጣም ደስ ብሎኛል። የእውነት ለመናገር በተለይ መጀመሪያ የመጣው ጊዜ የነበረው ኤነርጂው ምናምን በጣም ትልቅ ነበርና የሆነ 6 ወር 7 ወር እንደሙሉ ከነሙሉ ድምጹ ነው የሚቆየው። ከዛ ቀሪውን 6 ወር ትንሽ ይቀንሳል። በአመቱ ደግሞ ኤግዛክትሊ ተጋበዝኩ። ስለዚህ እንደገና ሌላ አመት የሚቆይ ድምጽ ልሰማ ነው ማለት ነው። አጋጣሚ አንድ የሆነ ጽሁፍ ሳነብ በአለማችን ላይ ከ500,000 እስከ 1 ሚሊዮን የሚሆኑ ሰዎች በየቀኑ ከተኙበት አይነሱም። ምክንያቱ የተለያየ ሊሆን ይችላል፣ ግን ማታ ተኝተው ጠዋት ከእንቅልፋቸው አይነቁም እና እዚህ ያለን ሰዎች እድለኛ ሆነን ማታ ተኝተን ጠዋት ነቅተን መተናል። ህይወት ደግሞ እድል ነውና ይሄንን እድል የሰጠንን ፈጣሪ እንድታመሰግኑ እድል ልስጣችሁ። እኔ ዳግማዊ አሰፋ ነው የምባለው። የህግ ባለሙያ ነኝ፣ ጸሐፊ ነኝ። 2 መጽሐፎች አሉኝ። ከሐዋሳ ዩኒቨርሲቲ በህግ ትምህርት በማዕረግ ነው የተመረኩት። 2006 በማዕረግ ከተመረኩኝ በኋላ የተለያዩ የሥራ አማራጮች ስለነበሩኝ እነሱን አይነበረም። ከዛ በፊት ሁልጊዜ በማዕረግ ስለመመረቅ ስታስቡ ከዚህ ውስጥም በጣም ጎበዝ ልጆች የሆናችሁ ስላላችሁ በማዕረግ እንድትመረቁ የሚያደርጋችሁ ትልቁ ነገር የሚኖራችሁ ህልምና ራዕይ ነው። የሚኖራችሁ ህልም ስለሚገፋችሁ ነው እንጂ ሌላ ምንም የተለየ ነገር ኖሮ አይደለም። እኔ ስማር ፍላጎቴ ዳኛ መሆን ነው። ዳኛ መሆን የፈለኩበት ትልቁ ምክንያት እኔ ረጅሙን እድሜን ያደግኩት ቤተክርስቲያን ውስጥ ነውና በተለያዩ አጋጣሚዎች እማያቸው የህግ መዛነፎች፣ የፍትህ መውደቆች እመለከት ነበር። ድሃው ገንዘብ ስለሌለው ምክንያት ፍትህ ያጣል። ጉልበተኛው ደግሞ ገንዘብ ስላለውና ጉልበት ስላለው ፍትህን በገንዘቡ ይገዛልና እኔ እዚህ ውስጥ ገብቼ ዳኛ ሆኜ ፍትህን የማስፈን ኃላፊነት አለብኝ የሚል ትልቅ ህልም፣ ትልቅ ፍላጎት ነበር። ክላስ ውስጥ ሁሉ አስተማሪዎች ሲጠይቁ እኔ ዳኛ ነው መሆን እላቸዋለሁ። ዳኛ ሆኜ ሁሉ ራሴን በዳኝነት ወንበር ላይ አየው ነበር በደንብ። ከዚያ በኋላ እነዚህ የህግ ከተመረኩኝ በኋላ ስራዎች እስኪመጡ ያሉትን አማራጮች እያየው ከጓደኛዬ ዳንኤል ዋለልኝ ከሚባል ጠበቃ ጋር አብረን እንሰራ ነበር። ስራ እንደጀመርን አንድ ጉዳይ ወደኛ መጣ። እሱ ሲኒየር ጠበቃ ነው። እኔ ከሱ ጋራ አብሬ እየሰራው አንድ ጉዳይኛ ጋራ መጣ። ያ የመጣው ጉዳይ ምንድነው? ሐዋሳ ላይ ኢቭኒንግ ስታር የሚባል ሆቴል በ35 ሚሊዮን ብር ተሽጧል። በሽያጭ ውላቸው መሰረት ሻጩ ቤቱ ያለበትን ማንኛውንም የመንግስት ግብር ከፍሎ ያስረክባል ይላል። 35 ሚሊዮን ብሩን ከተረከበ በኋላ
ሊከፈል የሚገባውን 3 ሚሊዮን ብር የመንግስት ግብር ለመክፈል ፈቃደኛ አልሆነም። በዚህ ምክንያት ገዢው በተደጋጋሚ ከሞከረ በኋላ እኛ ያንን ገንዘብ እንድናስመልስ ጠበቃ አድርጎ ቀጠረን። ልክ ስራ ጀምረን ክስ እንደመሰረተን ያ ባለ ጉዳይ ጓደኛዬ ጋር ደወለና 500,000 ብር ጉቦ ሰጣቸዋለሁ፣ ከዚህ ጉዳይ ውጣ፣ 500,000 ብሩን ወስዳችሁ አንድ የሆነ ፌክ ስሩና እንዲሸነፍ አድርጉ፣ ከዛ በኋላ ብሩን ታገኛላችሁ። ጓደኛዬ ከሰማው በኋላ ይሄንን አላደርግም፣ አንደኛ እኔ አንድ እንጀራ በልቼ ለማድረው የሰውን ህይወት አላበላሽ፣ የሰውን መንገድም አላበላሽ፣ ሁለተኛ በፈጣሪም በህግም በሰውን ፊት መሐላ ፈጽሜ ነው የወጣሁት። ስለዚህ ለአንተ 500,000 ብር ብዬ እኔ እምወስደው እማበላሸው የሰው ህይወት አይኖረኝም ማለት። ኦኬ 600,000 ብር ሰጣቸዋለሁ፣ 100,000 ብር ጨምራለሁ። በዚህም ፈቃደኛ አልሆነ። እንደዚህ ከሆነ አለቃችሁም። እንደዛም ሆኖ ምንም የተለየ ነገር አልነበረው። በዛ ምክንያት መስከረም 28 2007 ዓመተ ምህረት እኔ ስራ በጀመርኩ በሁለት ወሬ ጠዋት ቢሮአችን ቁጭ ብለን ስለምንሰራቸው ስራዎች እየተነጋገርን እያለ ይሄው ግለሰብ ፊቱን በኮፍያ ሸፍኖ በእጆቹ የተጠቀለለ ነገር ይዞ ጠዋት ወደ ቢሮአችን መጣ። ብዙ ጊዜ ጠዋት የደንበኛ ቢሮ መምጣት የተለመደ ነገር ስለነበረ ብዙም አልደነገጥንም፣ አልፈራንም፣ አልጠበቅንም። እኔ ጀርባዬን ሰጥቼ ለበሩ ቆሜ ነበር። ልክ ያ ሰው ደረጃውን ወጥቶ ሲመጣ ባለጉዳይ ስለመሰለኝ ባለጉዳይ መጥቷል በቃ አዋራው ብዬ እኔ እንደዚህ መስታወት አለ ወደ ውጭ ለማየት ወደ መስታወቱ ሄድኩኝ። ያ ግለሰብ ልክ ወደ ውስጥ እንደገባ ቀጥታ ጓደኛዬ ዳንኤልን አቀፈውና ሆዱ ላይ በጥይት ተኮሰበት እና እኔ ፊቴን አዙሬ ወደ መስታወቱ ስለነበረ ቷ ብሎ ሲጮህ የመኪና ጎማ አንዳንዴ ምናምን በዛ ሲያልፉ ስለሚፈነዳ የመኪና ጎማን የመሰለኝና ዝም ብዬ ወደ ውጭ እያየሁ ነው። ልክ ግን ጩኸት ስሰማ ወደ ኋላ ስዞር በዳዊት ድሪምስ የሚቀርቡ የተለያዩ ፕሮግራሞች አሉ። ከዚህ ውስጥ የአንድ ቀን ፓራዳይም ሺፍት ስልጠና አለ። 2 ወር ከ15 ቀን የሚቆይ የሚገርም ስልጠና፣ ራሳችንን የምንቀይርበት ህይወታችንን የምንቀይርበት ስልጠና አለ። እዛ መታችሁ መሳተፍ ትችላላችሁ። የመኪና ጎማ አንዳንዴ ምናምን በዛ ሲያልፉ ስለሚፈነዳ የመኪና ጎማን የመሰለኝና ዝም ብዬ ወደ ውጭ እያየሁ ነው። ልክ ግን ጩኸት ስሰማ ወደ ኋላ ስዞር ዳንኤል እንደዚህ ከሆዱ ደሙ ብልቅ ብልቅ እያለ ወደ ውጭ ይፈሳል። ቲሸርቱ ረጥቧል። ሰውየው ይሸሻል። ገባኝ፣ አወቅኩት ማን እንደሆነና እየጮህኩኝ ያዙት ወንድሜን ገሏል፣ እንዳያመልጥ ያዙት እያልኩ እኔ እየጮህኩ ከተላለሁ። ልክ ደረጃውን ወርዶ በመካከላችን አንድ 5-6 ደረጃ ሲቀር ወደ እኔ ዞረ። አይቼዋለሁ ወደ እኔ ሲዞር፣ ግን እኔ የሚታየኝ የወንድሜ ጩኸት ደሙ መፍሰሱ ነውና ያዙት እንዳይወጣ እያልኩ ስል ሰውየው እጆቹን ብድግ አድርጎ ሽጉጡን ወደ እኔ ደቀነው። ከዛ በኋላ ጩኸትን የሰማሁት የጥይት ቷ ሲል ያ የተተኮሰው ጥይት በቀጥታ መጥቶ አንገቴ ላይ አገኘኝ። የዛን ጊዜ ከ6 ወይም ከ7 ደረጃ ቁልቁል ወደ ታች ወደኩኝ። ስወድቅ የደረጃው ጠርዝ ጭንቅላቴን አገኘኝና ወደፊት ተገልብጬ ወደኩኝ። ከዚያ ሰውየው ከተኮሰ እኔ እጄ ከወደኩ በኋላ መኪናውን አስነስቶ ተነስቶ ሄደ። ሰዎች መጥተው እየጮሁ ምን ሆኖ ነው፣ ማን ነው፣ ምንድነው ምናምን ይላሉ። እኔ መመታቴ ገብቶኛል። በትክክል የቱ ጋር እንደተመታው በደንብ አልገባኝም። ግን መራቄን ለማዋጥ ስታገል በጣም እቸገራለሁ፣ ያመኛል። አንገቴን ለማንቀሳቀስ ስሞክር በጣም ሲቪር የሆነ ፔን ይሰማኛል። ወደዚህና ወደዚህ ለመዞር ማድረገው ጥረት ሁሉ በጣም ህመምና ከባድ የሆነ ነገር አለው። እርዱኝ ለማለት እፈልጋለሁ፣ ግን አፌን አውጥቼ መናገር አልቻልኩኝም። ምክንያቱም አንገቴ ላይ የመታኝ ጥይት
ትራኪያ የሚባለውን የመተንፈሻ ክፍል፣ ኤሶፋገስ የሚባለውን የምግብ መመገቢያ ቱቦ እንዲሁም አከርካሪ አጥንቴን ጎርቶት ከጀርባ በኩል ወጥቷል። ለመተንፈስ በጣም እቸገራለሁ። ምራቅ ለመዋጥ እቸገራለሁ። እርዱኝ ለማለት እቸገራለሁ። የተወሰኑ ሰዎች ደግሞ ከቦኝ ምን ሆኖ ነው ከፎቅ ወድቆ ነው ምናምን ይባባላሉ። እኔ እየሞትኩ ነው። ሰዎቹ እርዳታ እንዲረዱኝ ይፈልጋለሁ። ግን እንደዛ ነው። አንዳንድ ሰዎች እንደምታውቁት የችግር አካል ናቸው። እኔን ብድግ አድርጎ ሆስፒታል መውሰድ ብቸኛው አማራጭ ነው። ከቦኝ ደግሞ እንደ ፊልም እንዴ ማን የመታው ወድቆ ነው ተመቶ ነው ምናምን ሌላ ጉዳይ። አንዲት በዛ የምታልፍ ልጅ ማን እንደሆንኩ ማታቅ ምን እንደሆንኩ ማታቅ ልጅ ሮጣ መታ ጀርባዬን ስቅስቅ አርጋ አንስታ እንደዚህ ደረቷ ላይ ያስደግፋኝ እርዱኝ ሐኪም ቤት እንውሰደው ህይወቱ አለ ትላለች። ባሏ ነው ይባባላል። ባሏ ነው ተጣልተው ነው። ሲሪየስሊ በጣም ዳይንግ ደም በጣም እየፈሰሰኝ ነው። በተለይ ጭንቅላቴን ጠርዙ ስላገኘኝ ሙሉ ፊቴ በደም ተሸፍኗል። አረርዱኝ ትላለች ምናምን ትጮሃለች። እኔ እያየሁ ነው። መናገር አልችልም። በተንፈስ እየተቸገርኩ ነው ያለሁት። ምክንያቱም በአፍንጫችን የምንስበው አየር ነው በትራኪያው ገብቶ ወደ ሳምባችን ሄዶ ምናምን። አሁን በአፍንጫና በሳምባ መካከል ያለው ግንኙነት ከጉሮሮዬ ጋር ተቋርጧል። ትንፋሽ የለም፣ ደም የለም። በቃ ኤግዛክትሊ ከባድ ነበረ። በኋላ ሌሎች ሰዎች ተረባረቡ። ፈጣሪም ደግሞ እንድሞት አልፈለገም። እነዛ ሰዎች ረዱኝና ተሸክመውኝ ወደ ሆስፒታል አደረሱኝ። መጀመሪያ ቀድሞ ያየኝ ሐኪም አንድ ነገር ሲናገር ሰማሁ። በህይወት የመትረፍ እድሉ 2% ነው እና ይሄ ልጅ አይተርፍም ሲል ሰማሁ። አንደኛው ሐኪም ደግሞ ከ100 ሰው 10 ሰው የሚተርፍበት ነው 10% የመትረፍ እድል አለው ይል ነበር። እና እንግዲህ ፈጣሪ ከተረፈኝ ተርፋለሁ ካልሆነም ምናምን የሚል ነገር በውስጥ ያስባለሁና ልክ እዚህ ሆስፒታል እንደደረስኩኝ ብዙ ጊዜ የምናገረው ነገር ነውና ፈረንጅ ነው አሜሪካዊ ዶክተር ነው አየኝና you are lucky አለኝ ማለት ነው። ስትሬቸር ላይ ተኝቻለሁና ቀና ብያይቸው በቃ ብችል ከፍ ዝቅ አድርጌ ብሰድበው በጣም ደስ ባለኝ ነበር። እኔ በሽጉጥ ተመትቼ አንገቴ ታርዶ በጀርባዬ ተኝቼ መጥቶ ላኪ ይለኛል እንዴ ምናምን እያልኩ ብቻ እንደዚህ ቀና ብያየሁትና ፊቴን ሳዞር ኖ seriously you're lucky አለ። ትራኪያው እኮ ተቆርጧል አለኝ። በእንግሊዝኛ ነው የሚያወራው። እና ከተቆረጠው ትራኪያ ላይ ጠብታ የምታክል ደም ወይም ምራቅ ወደ ውስጥ ገብቶ ወደ ሳምባ ላይ ደርሶ ቢሆን ኖሮ ትሞት ነበር። እየደማ ነው ትራኪያው፣ ግን አንድም ጠብታ ደም ሳምባ ላይ አልደረሰምና it's a miracle አለኝ። አንድ ነገር ልንገራችሁ። ከህልማችሁ ጋር እስካላችሁ ድረስ፣ ከራእያችሁ ጋር እስካላችሁ ድረስ፣ ከእምነታችሁ ጋር እስካላችሁ ድረስ፣ ፈጣሪ እስካላለ ድረስ የትኛውም አደጋ ሊያስቆማችሁም ሊገላችሁም አይችልም። ከዛ በኋላ በጣም ከባባድ ቀዶ ጥገናዎች፣ ከባባድ አስጨናቂ ጊዜዎች ነበሩ። ኦልሞስት 6 ጊዜ ሞቻለሁ፣ 6 ጊዜ ተመልሻለሁ። በቃ ተለቅሶ አሁንማ አበቃ ተብሎ እኔም ደግሞ በቃ እዚህ ድረስ ነበር ማለት ነው ጉዞዬ ብዬ ሁሉም ነገር አበቃ ካልኩበት እንደገና እየተመለስኩ ነው የመጣሁትና ለዛ ነው አሁን ሁሉ ጊዜ ጧት ከአይኔን ስገልጥ ነክቶ ባገኘው ቁጥር አንድ ቀን ተጨምሮልኛል ተመስገን እላለሁ። ሁሌ ነው የምነግራችሁ። በየቀኑ ለኔ መሽቶ መንጋት ብርቅ ነው፣ ቀልድ አይደለም። እና በጣም ነው ኢንጆይ የማደርገው። ጧት ስነቀጽት ብዬ ሁሉ ጊዜ 11 ሰዓት ነው የምነሳው ከእንቅልፌ። እጸልያለሁ፣ አስባለሁ፣ ወፎቹ ሲጫጩ ምናምን እሰማለሁና ተመስገን ሌላ አዲስ ቀን ተጨምሮልኛል፣ ሌላ ህይወት ተሰጥቶኛል፣ እድለኛ ነኝ እላለሁና ከዛ ጊዜ ጀምሮ ያለውን ህይወት እንደ አዲስ ነው የምኖረው። አሁን እድሜ 8 ዓመቴ ነው። ዛሬ
በጣም ብዙ ሰው ደስተኛ ህይወት ይፈልጋል፣ ምንም ጥያቄ የለውም። ማንም ደስታን ማጣት አይፈልግም። ልዩነቱ የሚኖረው ትርጉሙ ላይ ነው። አንዳንድ ሰዎች ሃፒ ላይፍ ብለው ሲያስቡ ቻሌንጅ የሌለው ላይፍ ነው የሚያስቡት። ምንም አይነት ስትራግል የሌለው ሁሉም ነገር ተረጋግቶ የሚኖርበትን ህይወት ነው የሚፈልጉት። ሁሌም እንደምናገረው ህይወት በመ ተጀምሮ በሞ የሚጠናቀቅ የአንድ ፊደል ጉዞ ነው። ሁሉ ጊዜ የምነግራቸዋለሁ። መወለድ ነው ሞ ደግሞ ሞት ነው። እቺ የአንድ ፊደል ጉዞ በጣም ቀጥ ያለ ምንም አይነት ስትራግል የሌለው ሲሆን ለአንዳንድ ሰዎች ይሄ ሃፒ ላይፍ ነው ይላሉ። ለአንዳንድ ሰዎች ግን ነው ይላሉ። ስትራግልን፣ ቻሌንጅን ወይም ደግሞ ፔንን የሚጠሉት ሰዎች ወይም የሚፈሩት ሰዎች የሚፈልጉት ላይፍ ምንም ነገር ያልተነቃነቀ ህይወት ነው። ግን እንደሱ አይደለም። ህይወታችን የተቃና የተስተካከለ መስመር ያለው እንዲሆን ሁሉ ጊዜ ቻሌንጅ ያስፈልገናል። ይኸውላችሁ ሁሉ ጊዜ ጠንካራ ለመሆን ጧት ተነስተን ስፖርት እንሰራለን። ግማሹ ብረት ያነሳል፣ ግማሹ ሩጫ ይሮጣል፣ ግማሹ ኤሮቢክስ ይሰራል፣ ፑሻፕ ይሰራል፣ ምናምን በዚህ ሰውነት ይጠነክራል። ቻሌንጅ ፔን የምንላቸው ነገሮች ደግሞ አይምሮአችንን ነው የሚያጠነክሩት። የአይምሮ ስፖርት መስራት የምንችለው በምናየው፣ ብናዳምጥ፣ በምንፈልገው፣ ብንጠላም ባንጠላም፣ ብንወድም ባንወድም፣ በአንድም ይሁን በሌላ መንገድ በሚመጣ ቻሌንጅ ነው። ስለዚህ ሃፒ ላይፍ የምትፈልጉ ከሆነ ከዚህ በኋላ እማነሳቸውን 4 መሰረታዊ ርዕሶች ትርጉማቸውን ልታስተካክሏቸው ይገባል። የመጀመሪያው ትርጉሙ ሊስተካከል የሚገባው ነገር ሐሙስ ነፃ ስልጠና አለ በዳዊት ድሪምስ አማካኝነት የሚሰጥ። እዚህ ከመጣው በጣም ብዙ ነገር ነው የለወጥኩት። ያለኝን ነገር ማወቅ ሲጀምር እውነተኛ ማንነታችንን አግኝተናል። የመጀመሪያው ነገር ደስታ ነው። አመስጋኝ ሆኛለሁ። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። አሁንም ማጣጣም፣ አሁንም ደስተኛ መሆን፣ አሁንም ሰላም መሆን፣ እኛ ያገኘነውን ለውጥ፣ እኛ ያገኘነውን ሰላም፣ እኛ ያገኘነውን ደስታ ፕሊዝ እኔ ያገኘሁት ነገር እንዲያመልጣችሁ አልፈልግም። ለሌሎች ሰላምና ፍቅርን ማትረፍን ስለምንችል መታችሁ አብራችን ተካፋዩ ነው። ይሄ ድል እንዳያመልጣችሁ በማለት ነው። የመጀመሪያው ትርጉሙ ሊስተካከል የሚገባው ነገር ፈተና ነው። በአንድም ይሁን በሌላ መንገድ መፈተናችሁ ማይቀር ነገር ነው። በትምህርትም ይሁን በፍቅር ግንኙነታችሁም ይሁን በስራ ይሁን በንግድ ይሁን በስልጣን ይሁን በየትኛው መንገድ ቻሌንጅ አይጠፋም። ልክ ቻሌንጁ ሲመጣ ድሮም እኮ እኔ እግዚአብሔር እኔን አይወደኝ፣ እኔ እኮ ድሮም የተረገምኩ ነኝ፣ ይሄ ነገር የመጣው እኮ ማልረባ ሰው ስለሆንኩ ነው። ይሄ ማለት ምን ማለት ነው? ፈተና የሚመጣው የተረገሙ ሰዎች ላይ ነው። ፈተና የሚመጣው የማይረቡ ሰዎች ላይ ነው ወደሚል ድምዳሜ ልንሄድ ነው። ስለዚህ ኮሽ ባለ ቁጥር አልቃሻ፣ ኮሽ ባለ ቁጥር አማራሪ፣ ኮሽ ባለ ቁጥር ደስታችን የሚነጠቅ ነው የምንሆነው። ግን አይደለም። ይኸውላችሁ ፈተና ምት ነው። ከሆነ ካለንበት ነገር ሚነቀንቀን ምት ነው ፈተና። በጣም የምንወደው ጠቃሚ የምንለው ውሃ አንድ ቦታ ቁጭ ብታደርጉት ይገማል፣ ይሸታል። ለዛ ነው ሁሉ ጊዜ ወንዝን ስታዩት ሁሌ ንጹህ ነው፣ ሁሌ አዲስ ነው። በአንድም ይሁን በሌላ በህይወታችሁ ውስጥ ምትከል የለ፣ መንቀሳቀስ ከሌለ ጣዕሙን የህይወትን አታገኙትም። ቀላል ነገር ላንሳላችሁ። ሁላችሁም ክራር ታውቃላችሁ፣ ጊታር ታውቃላችሁ፣ ማሲንቆ ታውቃላችሁ። የምንወደውን ጣዕም የሚያመጡት ሲመቱ ነው። በመመታት ውስጥ የሚመጣ ውብ ድምጽ ነው ሙዚቃ ብለን በህይወታችን ውስጥ የምናውቀው። ሲመቱ ነው ጣዕም የምናገኘው። በምት ነው ጣዕም የሚመጣው። የመታው ነው። እናንተ ኢንጆይ እያደረጋችሁ ነው። በምት ነው ጣዕም ዜማ የሚወጣው። በንዝረት ነው ከህይወት ውስጥም ፈተና ጣዕም የሚመጣው። በምትፈተኑበት መጠን ነው ከህይወታችሁ የምታፈልቁት በጣም ጥሩ ነገር የሚወጣው።
ሚኪን ተመልከቱት ምን እንደሚያደርግ። አብራችሁ ሂዱ እናንተ ሂዱ አብራችሁ። አሁን መሄድ ትችላላችሁ። እየተመታ በጣም ጣዕም ያለው ዜማ እየመጣ ነው። በምት ውስጥ በንዝረት ውስጥ በህይወታችሁ በሚመጣ መነቅነቅ ውስጥ ውስጣችሁ የተቀመጠው ጣዕም ይመጣል። ፈተናን እንደ እርግማንም እንደ መጠላትም አትውሰዱት፣ እንደ መነቅነቅ ውሰዱት። የሆነ ጣዕም ከውስጣችሁ ሊያወጣ እንደመጣ አንድ ነገር እንድትወስዱት ነው። አሁን ሚኪ መጣና ምን አደረገው? ቅኝቱን ቀየረው። ምት አለ፣ ምቱ አልቀረም። የተለወጠው ምኑ ነው? ቅኝቱ። ወደ ህይወታችሁ የሚመጣውን ፈተና የምትወስዱበት ቅኝት ውጤቱን ይወስነዋል። ተረግሜ ነው ወደሚለው ቅኝት ከመጣ አታሸንፍ። እኔን ፈጣሪ ስለማይወደኝ ነው ወደሚለው ቅኝት ሽፍት ካደረግን ምንም ጥያቄ የለውም፣ አልቃሻ ነው የምንሆነው። ወደ ራሴ ልምጣላችሁ። ዳዊት ቢሮ መጥቼ ዴቭ ዳግም እባላለሁ፣ እንደዚህ በሽጉጥ ተመትቼ ነው፣ መራመድ አልችልም፣ መስራት አልችልም፣ አንዴ ፕሮግራም ላይ ልምጣና እያያችሁ አትለፉኝ ብዬ ልለምን ብዬ ብለው ክራይቴሪያውን አሟላለሁ ወይስ አላሟለም? በደንብ ነው ማሟለው። አልችልም፣ መስራትም አልችልም፣ ከዚህ በኋላ ተስፋ የለኝም፣ እባክህን ብዬ ባለቅስ ቅኝቴ በለቅሶ መንገድ ላይ ነው። ይህንን ክራይቴሪያ አሟላለሁ። ስለዚህ ዳዊት ይመጣና አሁን እንዳስጨበጨባችሁ አይደለም የሚጠራኝ። አንድ ምስኪን ወንድማችን መጥቶ ቢሮዬ አልቅሶ ያሳዝናል። ቅኝቱ ነዋ። እኔ በሰጠሁት ቅኝት ነው መጥቶ ዳዊት የሚነግራችሁ። ደሴም ይሄው ቅኝት ነው ከፈጣሪ ጋር የሚሰራው። ፈጣሪም ጋር ሄዳችሁ ታውቀዋለህ በቃ የኔ ነገር ምናምን የምትሉ ከሆነ አይሆንም። ጸሎት እንኳን መጽሐፍ ቅዱስ ላይ ሲቀመጥልን ወይም በቁርአንም ላይ ሲቀመጥልን ሰዎች በማመስገን እንዲጀምሩ ነው አይደል? አባታችሁ ነው በሰማይ የምትኖር ካለ በኋላ ቀጥሎ ያለው ምንድነው? በምስጋና ነው የሚጀምረው። ተመስገን፣ ደህና ነኝ፣ በህይወት አለሁ፣ እየሰማው ነው፣ እያየው ነው፣ እያሰብኩ ነው፣ እየተንቀሳቀስኩ ነው። ስለዚህ አመሰግናለሁ። ይሄ ግራቲቲዩድ ጉልበቱ ቀላል አይደለም። እንዳላችሁ ራሱ የምታውቁት እንደዛ ነው። ቅኝቱ ከተለወጠ ደግሞ እንደዛው ነው። አንድ ሰው ምን ሆነ መሰላችሁ? ጎረቤቱ ሄደስ ውሻ ብሎ ሰድቦት ሄደ። ሰድበኛል ምናምን ብሎ ትቶ ሄደና ጠበቃ ጋር ሄደ ያማከራል። ተከለኮ ውሻ ብሎ ሰደበኝ ሲል ለምን ታዲያ እኔ ክስ አልጽፍልህም አለው። ነው እንዴ? ኦኬ ጻፍልኝ እሺ ምናምን አለው። ጻፈለትና አነበበለት። ለዚህ ፖሊስ ጣቢያ እኔ አርሶ አደር አቶ እከሌ በዚህ አመት ልማታዊ አርሶ አደር ተብዬ የተሸለምኩ፣ በስሬ 10 ቤተሰብ ማስተዳደር፣ በአካባቢው የተከበርኩ ሽማግሌ፣ በዚህ ጊዜ እንደዚህ በማድረግ በልማት ላይ የተሳተፍኩ፣ በጸጥታ ላይ እንዲህ ያደረኩኝ ሆኜ ሳለው እኔን የተከበርኩትን ልማታዊውን ትልቁን ሰው ከሰው ዝቅ አድርጎ ክብሬን አዋርዶ በሰው ፊት እንዳልቆም አርጎ ውሻ ብሎ ሰድቦ ሞራሌን ነክቶታልና ይከሰስልኝ ብሎ ጻፈለትና ዞር ሲል ገበሬው ስቅስቅ ብሎ ማልቀስ ጀመረ። እዛ ምን ነው አለው። አሁን አይደል እንዴ ምን ያህል እንደጎዳኝ የተሰማኝ?
አሁን ነው እኮ የተሰማው። ስታለቃቅሱ የምታለቃቅሱበት መንገድ ነው የሚታያችሁ። ደህና ነኝ ስትሉ ደህና የምትሆኑበት ነገር ነው የሚታያችሁ። ተመልከቱት ቅኝቱን። ሺፍት ስታደርጉ ቅኝታችሁን መሳቅ አትችሉ፣ ደግሞ አይታያችሁ። ስለዚህ ቅኝት ማስተካከል። ሴቶች እኮ ጭንቅላታቸው ላይ የሚቀቡት ቂቤ ከመናጥ የመጣ ነው። ተንጦ 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 ከዚህ ጥግ ወደዚህ ጥግ ተናግቶ ነው በስተመጨረሻ ጭንቅላት ላይ የወጣው። ከፍ ማለት የምትፈልጉ ከሆናችሁ መናጡን አትፍሩት። መነቅነቁን ፈጽሞ አትፍሩት ነው። ስለተረገማችሁ አይደለም። አንድ ነገር ልንገራችሁ። እኔ ከ9 ዓመት ጀምሮ ቤተክርስቲያን ውስጥ ነው የኖርኩት፣ ሳገለግል ነው የኖርኩት። ፈጣሪ ስለጠላኝ ነው ስላልፈለገኝ ነው ብዬ ለማሰብ አልችልም። ግን እያንዳንዱ መናጥ እያንዳንዱ መነቅነቅ ላወቀበት ሰው ጣዕም የሚወጣ ነው። ብዙ ጊዜ ዳዊት ስለ ላይፉ ይነግራቸዋል። እንደዚህ ነበርኩ፣ እንደዚህ አይነት ሰው ነበርኩ ይላቸዋል። ዛሬ እዚህ ጋር መጥቶ ሲያወራችሁ ምቱን የተቀበለበት ቅኝት ነው መሰረታዊ ነገር። ስለዚህ መነቅነቃችሁን የምትወስዱበትን መንገድ በጣም ልታስቡበት ይገባል። ምት፣ መነቅነቅ፣ ፈተና፣ ቻሌንጅ፣ ፔን የምንለው ዋናና መሰረታዊ ነገር ነው። አሁን ዝም ብዬ 1 ደቂቃ ልስጣችሁና ዝም ብላችሁ ወደ ራሳችሁ ህይወት ተመልከቱና ኤግዛክትሊ በምንድን ነው እየተፈተናችሁ ያላችሁት? በስራችሁ፣ በንግዳችሁ፣ በፍቅር ህይወታችሁ፣ በትዳራችሁ፣ ከውስጣችሁ ጋር ባላችሁ ሰላም ንግግር፣ የሆነ ቀን ሰርታችሁት ባለፋችሁት ስህተት መረጋጋት የቱ ጋር ነው? ኤግዛክትሊ ያላችሁትን ቦታ ተመልከቱና ከዚህ ንዝረት ከዚህ ምት ምንድነው ይዤ የምወጣው ጥሩ ነገር የሚለውን በትክክል እንድታስቡት እፈልጋለሁ። ግን አንድ ነገር ላረጋግጣላችሁ እፈልጋለሁ። ያለ ምክንያት ምንም የሚሆን ነገር የለም። ሁሉም ነገር አንድ የሆነ የራሱ መነሻ ምክንያት ይኖረዋል። ሁለተኛ ሁሉም ፈተናዎች የራሳቸው የሆነ በጎ የሆነ ውጤት ይኖራቸዋል። አንዳንድ ጊዜ በተለምዶ ለበጎ ነው እንላለን፣ ለመልካም ነው እንላለን። በትክክል በጎ ነገር የዛኑ ቀን ላይሆን ይችላል። አንዳንድ ጊዜ የእውነት ሲሪየስሊ ነው የምነግራችሁ፣ በዚህ ፈተና ውስጥ ያለፍኩት ለበጎ ይሆን እንዴ እላለሁ። ያ ለኔ ከባድ ነው። ኤቭሪዴይ የማልፍበት መንገድ በጣም ከባድ ነው። ግን ደግሞ ፈጣሪ ያስቀመጠኝ የሰጠኝ የቤት ስራና ህልም ደግሞ በጣም በብዙ ሰዎች ውስጥ ህይወት እየዘራ ነው። በምንሄድባቸው በምንሰራባቸው ስራዎች የፈረሱ ትዳሮችን ማቅናት እየቻልን ነው። የተጣሉ ሰዎችን ማስታረቅ እየቻልን ነው። ተስፋ የቆረጡ ሰዎችን፣ ራሳቸውን ማጥፋት የሚፈልጉ ሰዎችን በብዙ መልኩ ማገዝ እየቻልን ያለነውና አንዳንዴ እጠይቃለሁ እና የፈተናው የችግሩ ቅኝት ሲበላሽ ነው ሰዎች ገመድን እንዳማራጭ የሚወስዱት። ሰዎች መርዝን እንዳማራጭ የሚወስዱት ቅኝቱ ሲበላሽ ነው። ስለዚህ ሁሉ ጊዜ አሁን ባላችሁበት ነገር ውስጥ እየፈተናችሁ ባለው ነገር ላይ ቅኝታችሁን አስተካክሉት። ኦኬ፣ እኔ እንድማርበት ነው፣ እኔ እንድስተካከልበት ነው፣ እኔ ከዚህ ነገር ውስጥ ይህንን ነገር አስተካክዬ ህይወቴን መስመር እንዳስይዝ ነው። ህልምና ህይወት ነው እንደ ርዕስ ቅድም የነገርኳችሁ። ህይወት የራሷ የሆነ ውጣ ውረድ ይኖራታል። ፍሪላንስ የሆነ ህይወት የለም። የምንቀበልበት መንገድ ኢት ማተርስ አይሉት